6,700,000 ብር ነው የሚሆነው። ዲጂታል ካርታ ላይ ያንዳንዱ ቤት ወጥቷል፣ ሬዲ ሆኗል። ማንኛውም ሰው ቤቱን ሲገዛ ካርታውን አይቶ ነው የሚገዛው። ራሳቸውም ኢንቨስት አድርገው ቤቶቹን ቢገዙ ያለው ጥቅም ምንድነው? የባንክ ብድር 50% አላቸው እነዚህ ቤቶች። አሁን ላይ 30% ብቻ ነው እየጠየቅን ያለነው ቅድመ ክፍያ። ከዛ በተጨማሪ ያለው 70% ደግሞ እስከ 1 ዓመት ድረስ ባለው መክፈል ይቻላል ማለት ነው። ማቴሪያል ሙሉ ለሙሉ ኢምፖርትድ ማቴሪያሎች ናቸው። በጣም ሃይ ኳሊቲ የሆኑ ማቴሪያሎችን ነው እያስመጣን እየገጠምን ያለ ነው። ሳሎናችን እንደምታየው ነው። ለቀቅ ያለ ሳሎን ነው ያለው። እነዚህ ቤቶች ካሬያቸው የተለያዩ ቢሆኑም ሁሉም ዲዛይናቸው አንድ አይነት ነው። ሄይቱም ሴሊንግ ሄይቱም 3 ሜትር ከ40 ነው። 3 ሜትር ከ15 እስከ 20 ድረስ ሙሉ ፊኒሺንጉ ተሰርቶ ያልቃል። እንደምታየው ከፍ ያለ ነው። የሚለየው ምንድነው? በፉል ፊኒሽ በሰሚ ፊኒሽ ሆኖ ቤቶቹ አሉ። በሁለቱም መግዛት ይቻላል። ኦልሬዲ ባካፕ ጀነሬተሩን ማስገብተናል። ከርሰ ምድር ውሃ ቆፍረናል። ጋርቤጅ ሹተር አለን ማለት ነው። አጠቃላይ 250,000 ብር በሚኒመም ይከራያል። ቫልዩ አዳርገንበት እንደገስት ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ማይቾይዝ ሪል ስቴት ጋር ተገኝተናል። እንግዲህ ከዚህ በፊት እዚህ ሪል ስቴት ላይ ተገኝተን ያሉትን መረጃዎች ወደ እናንተ አድርሰን ነበር። ዛሬ ደግሞ የተወሰኑ ቤቶች ስለሚቀሩ ስለነሱ ቤቶች ያሉትን የማጣሪያ ሽያጮች ምን ይመስላሉ የሚለውን እናደርሳችኋለን። ከዛ በፊት ግን ቤቶቹ ምን ይመስላሉ፣ በምን አይነት ሁኔታ ነው እየሰሩ የሚገኙት የሚለውን አብረን እንመልከትና ወደ ሌሎች መረጃዎች ደግሞ እናልፋለን። በቅድሚያ ግን ቤቱን እንደምን አለ? አይ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እግዚአብሔር ይመስገን። ቤት ለምቦሳ ነው የሚባለው። እምቦሳ ሰሪ ይባላል በእኛ አባባል። እንግዲህ ዛሬ እንግዲህ ቤታችሁ ምን ይመስላል ለሽያጭ የወጡት እንዲሁም ደግሞ አሁን ላይ ማጣሪያ ሽያጭ ላይ እንደሆናችሁም ሰምቼ ነው የመጣሁትና እሱን ደግሞ ለተመልካች እናደርሳለን። እስቲ ስላሉት ነገሮች በተወሰነ መልኩ እስቲ ያስረዳል። ትክክለኛ ሰዓት ላይ ነው ዛሬ የተገናኘ ነው። እንግዲህ ከዚህ በፊት ያው ተገናኝተናል፣ መረጃ አድርሰናል። ለአዳዲስ ኦዲየንሶች ደግሞ አዲስ ግብአት ነው የሚሆነው። ምክንያቱም መሀል ቦሌ ደንበል ላይ ያለቀ አፓርትመንት ነው እየሸጥን ያለ ነው። ድርጅታችን ማይቾይዝ ሪል ስቴት ይባላል። ለአዳዲስ ኦዲየንሶች እንግዲህ ግንባታውን አጠናቀናል፣ ሽያጭም እያጠናቀቅን ያለ ነው። አሁን የተወሰኑ ከ10 የማይበልጡ ዩኒቶች ነው የቀሩን ማለት ነው። እነዚህም ቤቶች ነው አሁን ለአዳዲስ ኦዲየንሶቻችሁ የምናደርሰው። በድጋሚ እንግዲህ እንኳን ደህና መጣሽ። እንኳን ደህና ቆየኸን። ቤቶቹ ምን ይመስላሉ የሚለውን ደንበኛው ደግሞ ሲመጣ ምን አይነት ቤት ነው የሚኖረው የሚለውን መጀመሪያ እንጎብኝና ከዛ ደግሞ ስላሉት ጠቅላላ ያሉ መረጃዎች እናነሳለን። ጉብኝታችንን ኬትን ጨምር። በጣም ጥሩ። እንግዲህ የኛ እንግዲህ ያለቀ ቤት ነው። ያለቀ ቤት ሲሆን ሞር ከምናወራ ይልቅ እየዞርን መጎብኘት ነው የሚሆነው ማለት ነው። አሁን ያለንበት ቤት ባለ 3 መኝታ ቤት ነው። እንዳጠቃላይ ባለ 3 መኝታ ቤቶች ነው ያሉን። እንደገባን እንግዲህ ሎቢ ነገር አለ። ዳይሬክት ሳሎኑን አይደለም የምናገኘው ወይም ሊቪንግ ሩሙን አይደለም የምናገኘው። ይሄም አንዱ ትልቅ ዲዛይን ላይ እንግዲህ ትንሽ የሚመስሉ ግን ትልቅ ኢፌክት ያላቸው ነገሮች ናቸው። ስለዚህ 180 ካሬ ላይ ባለ 3 መኝታ ቤት ነው ያለነው። ይሄ ያለቀ ቤት ሾሩማችን ነው። ፉል ፊኒሺንግ ለሚፈልጉ ሰዎች በዚህ መንገድ ነው የምንሰራው። እሱ የምናሳይበት ቤት ነው። በጣም የሚያምር ዲዛይን ነው ያለው። 3D የሚመስል ቤት ውስጥ ነው ያለ ነው። እንግዲህ እነዚህ ባለ 3 መኝታ ቤቶች እንግዲህ ሳሎናቸው 66 ካሬ 72 ካሬ ኔት ኤሪያ ያላቸው ቤቶች ናቸው። ስለዚህ ለቀቅ ያለ ሳሎን ለሚፈልጉ ትክክለኛ ምርጫ ነው ማለት ነው። እዚህ ጋር እንግዲህ እንደምታየው ኦፕን ኪችን አለን። ሙሉ የቬንቲሌሽን ሲስተሙን ኦልሬዲ ኢንስቶል ያደረግንለት ኦፕን ኪችን ነው ያለን። እዚሁ ጋር እየሰራ እዚሁ ደግሞ ዳይኒንግ ቴብላችን ቦታ ነው ያለው ማለት ነው። በዚህ ላይቲንግ ሲስተም ተከትለን የምናገኘው እዚሁ ኩክ እያደረግን እዚሁ የምንጠቀምበት ሞደርን ላይፍን የምንከተልበት ቤት ነው። እንደምታየው እንግዲህ ኪችናችን ኦፕን ኪችን ሆኖ ሰፋ ያለ ቦታ ነው ያለው። ከዚህ ሙሉ ጋፑን የምታዩ ሰፋ ያለ ነው። እዚህ ጋር እንግዲህ ሜካኒካል ቬንቲሌሽን ሲስተም አለን። የዳክት ሲስተም ኦልሬዲ ተዘርግቷል። እዚህ ጋር ሳከራችን ነው የሚሆነው ማለት ነው። ኦፕን ኪችን ስለሆነ ሁሉም ቤቶቻችን ላይ ይሄ ኢንስቶል ተደርጓል ማለት ነው። ኪችን እንግዲህ በዚህ መንገድ ነው የሰራናቸው። ሁሉም ቤቶች እንደዚህ አይነት ኪችን አላቸው። በአጠቃላይ የኪችኑ ሁኔታ ይሄን ያልካልን እስቲ ስለ ማቴሪያሎቹን እናንሳ። ያው በፉል ፊኒሽድ ለሚፈልግ ሰው በእንደዚህ አይነት ሁኔታ እንደምታስረክቡ እየነገርከኝ ስለነበረ ስለ ማቴሪያል ጥራታችሁ እናንሳ። ጥሩ። ማቴሪያል ሙሉ ለሙሉ ኢምፖርትድ ማቴሪያሎች ናቸው። በጣም ሃይ ኳሊቲ የሆኑ ማቴሪያሎችን ነው እያስመጣን እየገጠምን ያለ ነው። በፉል ፊኒሺንግ በእኛ ምርጫ ለሚፈልጉ ሰዎች በዚህ ሳምፕል አሳይተን ነው እየሰራን ያለ ነው። በፉል ፊኒሽ ለገቡ ሰዎችም አሁን እየሰራን ያለ ነው በዚህ መንገድ ነው። በሰሚ ፊኒሽ ለሆኑ ደግሞ መሰረታዊ ነገሮችን እንዳልኩሽ የኢንስታሌሽን ህንፃውን የሚፈልጉ ኢንስታሌሽኖችን ኦልሬዲ
ተዘርግቷል። ለምሳሌ ኪችኑም እንዳልኩሽ የዳክ ሲስተሙ ሙሉ ለሙሉ የህንፃው አካል ስለሆነ እሱ ተዘርግቶ አልቋል። እነዚህ የፊኒሽንግ ማቴሪያሎችን ደንበኛው በሚፈልገው ማቴሪያል ገዝቶ መግጠም ይችላል ማለት ነው። ሁለቱንም አማራጭኛ አዘጋጅተናል። በጣም ጥሩ። ወደ ሳሎኗ እንሂድና እንታ። ሳሎኑን እንግዲህ እንደምታየው ነው። እዚህ ጋር የሶፋ ኤሪያ አለን። ይሄ የዳይኒንግ ቦታችን ነው ብዬሻለሁ። ከዳይኒንግ ቴብሉ ቀጥሎ ደግሞ የሊቪንግ ኤሪያው ነው። የቲቪ ኤሪያ አለን እዚህ ጋር ፊት ለፊታችን ቲቪ ስታንዱ ነው ያለው። ፊት ለፊት ደግሞ የሶፋዎቹን ነው የምናገኘው። ከኪችኑ ራቅ ይላል፣ ሊቪንግ ኤሪያው ራቅ ይላል። መሀል ላይ ዳይኒንግ ቴብሉ ነው እንዳልኩሽ ያለው። ከዛ ውጭ ደግሞ ፊት ለፊቱ ሙሉ በሳሎኑ እርዝመት የሚያክል ባልከን ያለን፣ ወደ ላይ የወጣም በሄድን ቁጥር ሙሉ የከተማ ቪው ስለምናገኝ ሰፋ ያለ ባልከኒ ነው ያለው። እሱን መጋረጃ ከፍተን የምንጠቀምበት ነው የሚሆነው ማለት ነው። እሱን ደግሞ ላሳይሽ። እሺ፣ ይሄ ደግሞ እንግዲህ ባልከኒያችን ነው። በጣም የምወደው ባልከኒ ነው። በጣም ሰፊ ነው። እዚህ ጋር የቡና ሴሬሞኒን ማስኬድ ይችላል። ከፍ ባለን ቁጥር በጣም የሚያምር ቪው ነው ያለው። ቤቶቹ ሁለት ዳይሬክሽን ነው ያላቸው። አንደኛው ወደ ቦሌ የሚያዩ ቤቶች አሉ። ሌሎቹ ደግሞ ወደ ለገሃር፣ ወደ ስቴዲየም፣ ወደ ንግድ ባንክ ህንጻ የሚያዩ አሉ። በሁለቱም ዳይሬክሽን የተለያየ ቪው ነው የምናገኘው። ቤቶቹ ሙሉ ለሙሉ ወደ አውትሳይድ የሚያዩ ናቸው። ለዚህ ምንም አይነት የብርሃን ችግር የለባቸውም። ባልከኒያቸውም ለእይታ የተመቻቸ ቦታ ላይ ነው የተሰራው። በዛ ምክንያት እነዚህ ቤቶች በጣም ወዳቸው ቤቶች ናቸው ማለት ነው። ስለዚህ ሁሉም ቤት ላይ እንደዚህ አይነት ባልከኒዎች አሉ። ባልከኒ እናገኛለን። 3 ባልከኒዎች ነው የምናገኘው። ይሄ በሳሎኑ በኩል ነው። በማስተር ቤድሩሙ የሌላ እይታ ያለው ባልከኒ ያለን። ከዛ በተጨማሪ ደግሞ ከሁለቱ ቤድሩሞች ደግሞ አንደኛው ቤድሩም አለው። እሱም በተለየ ዳይሬክሽን ነው። ስለዚህ 3 ባልከኒ ያለ 3 የተለያየ እይታ እናገኛለን ከአንዱ ቤት ማለት ነው። በጣም ጥሩ። ከነዚህ በተጨማሪ ደግሞ ቴራስ ላይ ስንወጣ ሙሉ 360 ዲግሪ ማየት እንችላለን ማለት ነው። በጣም ጥሩ። ስለዚህ ሳሎኑን ካየን፣ ባልከኒውን ካየን፣ መኝታ ክፍሎቹ ደግሞ መኝታ ቤቶቹ ይቀሩናል። የሰራተኛ ክፍል አላቸው። ዋሺንግ ማሽን ቦታ አለ። ኮመን ባዝሩሞች አሉ። እነሱን ደግሞ እናያለን። ዛሬ እንግዲህ አብረን እንደምንውለው ይሄ ደግሞ እንግዲህ የማስተር ቤድሩሙ መግቢያ ነው ማለት ነው። 2 ነው ያለው። በዛ ጋር 2 መኝታ ቤቶች፣ የሰራተኛ ክፍሉ፣ ኮመን ባዝሩሙን የምናገኝበት አንድ ሎቢ ነገር አለ መግቢያ። ይሄ ደግሞ ለማስተሩ ትልቅ ፕራዮሪቲ ተሰጥቶታል። ለብቻ ነው መግቢያው። እንደምታዩ የተወሰነ ሎቢ ያለው። የምናገኘው ማስተሩን ነው ለብቻው። ይሄም አንድ ባልከኒ ያለው ከሳሎኑ ከገባንበት ባልከኒ በአዘር ሳይድ ደግሞ እይታ የምናገኝበት ቤድሩማችን ነው። በጣም ወደው ማስተር ቤድሩም ነው። በጣም ደስ የሚል ሰፊ ነው። እነዚህ በኢምፖርትድ ማቴሪያሎች ነው እንግዲህ ፊኒሺንጉም የተሰራው። እንደምታዩ ሳጥናችንም ሃይ ኳሊቲ የሆኑ ማቴሪያሎች ናቸው የተገጠሙት። በፊኒሽ ለሚፈልግ ሰው እንደዚህ አይነት ማቴሪያል ነው የምንገጥመው። ማስተር ቤድሩሙ ላይ እንግዲህ ማስተር ባዝ አለ። በምታዩ መንገድ በጣም የሚያምር ማስተር ባዝ አለ። እቃዎቹ ተገጣጥመዋል። ከዛ በተጨማሪ ደግሞ በዚህ ጋር የምናገኘው ባልከኒውን ነው ማለት ነው። በአዘር ሳይድ ያለ በጣም ሰፊ ባልከኒ ነው። እዚህም ላይ እንግዲህ ከፈለግን መጽሐፍ ማንበብ የምንችልበት ሰፋ ያለ ቦታ ነው። ቁጭ ብለን የከተማውን እይታ የምናይበት፣ አየርም ስንፈልግ የምንቀበልበት ባልከኒ ነው። ስለዚህ በሌላኛው ሳይድ አለ ያልከኝ አንደኛው ባልከኒ ይሄ ነው። አንደኛው ይሄ ነው። ምክንያቱም ቤቶቹ ሁሉም ወደ ውጭ ስለሆኑ መሀል ላይ የሆነ ቤት የለንም። ወደ ውጭ ስለሆኑ ሙሉ እይታ ያገኛሉ፣ ብርሃን ያገኛሉ። ምንም የቬንቲሌሽን ችግርም የለባቸው። በጣም ጥሩ። ስለዚህ ሌሎችን ክፍሎችን ናቸው። 2 ቤድሩም ይቀረናል። የሰራተኛውን አንድ ላይ ያዘ ደግሞ አንድ ሎቢ ያለ እዚህ ጋር። ወደዚህ ደግሞ ያለው ሎቢ ላይ ስንገባ 2 መኝታ ቤቶች እንዳልኩሽ እናገኛለን። የመጀመሪያው በቀኝ በኩል የምናገኘው የሰራተኛ ክፍል ነው። ሰፋ ያለ የሰራተኛ ሩም አላቸው። ሁሉም ቤቶች የሰራተኛ ክፍል አላቸው። 3 ባልከኒ ያላቸው። ይሄ የጋራ ነው እና ዋሺንግ ማሽን ማስቀመጫ ቦታ እነዚህ ያው እንደ አፓርትመንት ግዴታ ነው አሁን ሰው ለሁሉም ቤቶች አላቸው። ይሄኛው ደግሞ ዋሺንግ ማሽን ማስቀመጫችን ነው። እንደምታዩ ለብቻ ቦታ አለው። ከዛ በተጨማሪ ደግሞ ይሄ ሰፋ ያለ የጋራ መታጠቢያው ነው ማለት ነው። ሰፊ ነው። በዚህ መልኩ ተሰርቷል። ሁሉም ቤቶች ላይ ልክ እንደዚህ ሜካኒካል ቬንቲሌሽን አላቸው ከኖርማል ከናቹራሉ በተጨማሪ ማለት ነው። እና 2 ቤድሩሞች ናቸው። ይሄኛው አንደኛው መኝታ ቤታችን ነው። 3ኛው መኝታ ቤት ማለት ነው። 2ኛው መኝታ ቤት ደግሞ ይሄኛው ነው። ይሄም ሰፋ ያለ ነው። ኦልሞስት ወደ 19 ካሬ የሚጠጋ ስፋት ያለው ከነባልከኒው ማለት ነው። ሰፋ ያለ 2ኛው ቤድሩማችን ነው ማለት ነው። እንደምታየው እዚህ ጋር የተወሰነች ቦታ አለች፣ የማንበቢያ ቦታችን፣ ጸሎትም ሊሆን ይችላል፣ የተለያየ አገልግሎት የሚል ቦታ አለ። ከዛ በተጨማሪ ደግሞ 3ኛው ባልከኒ የምናገኝበት 3ኛው መኝታ ቤት ነው
ቅድም 3 ባልከኒ ያለው ስላልኩሽ ማለት ነው። ስለዚህ የዚህም ቤት እንደምታዩ በኮርነር ላይ ደግሞ ሌላ እይታ የምናገኝበት 3ኛው ባልከኒ ነው ማለት ነው። ስለዚህ የዚህ ቤት አጠቃላይ 3 መኝታ ቤት፣ 1 የሰራተኛ ክፍል፣ ዋሽንግ ማሽን ማስቀመጫ፣ የጋራ ባዝሩም አለው ማለት ነው። በጣም ጥሩ። ስለዚህ ይሄኛው አሁን የጎበኘነው ስንት ካሬ ነው? ይሄ 180 ካሬ ነው። 166 ካሬ አለ፣ 170፣ 190 አለ። በአራቱም አይነት አማራጭ አለን። ኦልሞስት ዲዛይናቸው የሁሉም አንድ አይነት ነው። ሙሉ የቤቱ ሄይቱም ሴሊንግ ሄይቱም 3 ሜትር ከ40 ነው። 3 ሜትር ከ15 እስከ 20 ድረስ ሙሉ ፊኒሽንጉ ተሰርቶ ያልቃል። እንደምታየው ከፍ ያለ ነው። እሱ ደግሞ ቤታችንን እንደፈለግን እንጠቀምበት ያደርጋል። ጥቅሙ ምንድን ነው? የሴሊንግ ሄይት አድቫንቴጁ ምንድን ነው? አንደኛ በጣም ሰፊ ቢሆን ቤትሽ 200 ካሬ ቢሆን 300 ካሬ ቢሆን ሴሊንግ ሄይቱ በጣም ከወረደ ቤትሽ እየጠበበ ነው የሚሄደው። ምንም ፋንክሽን እንትን አይኖረውም። ስታዩ ራሱ በጣም ይጠባል። ወደ ላይ ከፍ ባለ ቁጥር ደግሞ የቤትሽን ስፋት በደንብ ኢንጆይ ታደርጊዋለሽ። የሚታይ ነው የሚሆነው። አሬንጅመንት ላስተካከል ብትይ በደንብ ትጠቀሚበታለሽ። በጣም ጥሩ። ስለዚህ ሌሎች ጥያቄዎቻችን ደግሞ አረፍ ብለን ብናወራስ? ዋጋ አለ፣ ባንክ ብድር አለ፣ ቅድመ ክፍያ አለ፣ ዴሊቨሪ ታይም፣ እነዚህም ደግሞ ቁጭ ብለን በደንብ እናነሳለን። ሳሎናችን ላይ በደንብ እናወራለን። ያው ቤቶቹን ጎበኘን። ቤቱ ደግሞ የት ነው ያለው የሚለው ደግሞ አንድ ጥያቄ ነው እና ስለ ሎኬሽን ውስጥ እናንሳ። በዛውም ደግሞ አያይዘን ሎኬሽን ስንመርጥ ምን አይተን መምረጥ አለብን፣ እዚህ አካባቢ ላይ ደግሞ ሰዎች ቢገዙ ምን ሊጠቀሙ ይችላሉ የሚለውን አንድ ላይ አጠቃለን ብናነሳስ? ጥሩ። ቦታ እንግዲህ አፓርትመንት ሲገዛ እኔም የምመክረው ምንድን ነው ሎኬሽን ነው የመጀመሪያው መታየት ያለበት ብዬ አስባለሁ። ምክንያቱም ሰው ሲገዛ አንደኛ ለራሱ ለመኖር ነው፣ ሁለተኛ እንደ ኢንቨስትመንት ነው። እንደውም አብዛኛው ሰው አሁን እንደ ኢንቨስትመንት ነው። ኦልሬዲ ብሩ የመግዛት አቅሙ እየደከመ በሄደ ቁጥር ሰው ኢንቨስት ያደርጋል። ኢንቨስት ያደርግ ደግሞ የማይንቀሳቀሱ ንብረቶች ላይ በደንብ ኢንቨስት ይደረጋል። መሬት ላይ፣ ቤቶች ላይ ኢንቨስት ይደረጋል እና ሎኬሽን ትልቁ ቫልዩ አድ ያደርግልናል ማለት ነው። መልሰንም ስንሸጥ ስናከራይም በሶስቱም አንግል ብናየው ሎኬሽን አንዱ ወሳኝ ነው። አሁን ያለነው መሀል ከተማ ነው ያለነው። ቦሌ ደንበል ወደ አፍሪካ ህብረት በሚወስደው መንገድ ወይም ጋዜቦ አደባባይ አካባቢ ነው የሚገኘው። ከዋናው አስፋልት አንድ ስቴፕ ገባ ብሎ ነው የምንገኘው ማለት ነው። የዲፕሎማቶች አካባቢ ነው ቦታው። በጣም ተመራጭ ቦታ ነው። መሀል ከተማ ነው። ወደ ቦሌም ብንሄድ እዚሁ ደንበል ነው ያለ ነው። ወደ ስቴዲየም ወደ ለገሃርም ብንሄድ በቅርብ ርቀት ነው ያለው። ወደ የትኛውም ዳይሬክሽን ብንሄድ ሴንተር ላይ ነው ያለው ቦታው። በጣም ጥሩ። እንግዲህ ስለ ህንፃው ደግሞ ብናነሳ ደስ ይለኛል። አጠቃላይ ህንፃው ምን ይመስላል፣ ያሉትን ፋሲሊቲዎችንም አንድ ላይ አጠቃላይ ብታነሳልኝ። ጥሩ። ቢልዲንጋችን እንግዲህ ጂ+20 ነው። ከስራ 5 ቤዝመንት አለው። 5 ቤዝመንት ሰርተናል። ለእያንዳንዱ ሰው ፓርኪንግ መስጠት ስላለብን 5 ቤዝመንት አለው። ከተማ ውስጥ በብዛት እንግዲህ አልተለመደም። 5 ቤዝመንት ያለው አፓርትመንት የለም ማለት ይቻላል። ሌክዠሪ የሚያስብለው አንዱ ነገርም ይሄ ነው። ፓርኪንግ ለእያንዳንዱ ሰው ሪዘርቭድ ፓርኪንግ አለ። ከዛ ውጭ ደግሞ ገስት ፓርኪንግ ለብቻ አለ። ምክንያቱም እዚህ ቢልዲንግ ላይ ያሉ ዩኒቶች አጠቃላይ 100 እንኳን አይሞሉም። 95 አካባቢ ቤቶች ነው ያሉን። ለነዛ 230 የሚሆን ፓርኪንግ የሚይዝ ቦታ አለን። 5 ፍሎር ሰርተናል። እሱ አንድ ነው። ከላይ ደግሞ 2 ቴራስ አለው። 2 ቴራስ ምንድነው? አንደኛው ጂምናዚየሙን ስፓውን የያዘ ነው። አንድ ላይ እነዚህ አገልግሎቶችን የሚሰጥ አንድ ፍሎር አለን ቴራስ ላይ ማለት ነው። ጂምም የምንሰራው እንግዲህ እዚህ ቢልዲንግ ላይ ሙሉ ከተማውን እያየን ነው የሚሆነው። እሱም አንድ ለየት ያደርገዋል። ፓኖራሚክ ቪው ነው ያለው ሙሉ ጂሙ የምንሰራበት። ከላይ የመጨረሻው ፍሎር ላይ ደግሞ አንደኛው ቴራሳችን ደግሞ የተለያዩ ኢቨንቶችን የምናዘጋጅበት ነው። ምክንያቱም አሁን ከተማ ውስጥ ተለምዷል ቴራስ ላይ ኢቨንቶችን ማዘጋጀት ተለምዷል እና ሙሉ ለሙሉ ለኢቨንት የምናዘጋጅበት ቦታ አድርገነዋል። ቶይሌት አለው ከላይ፣ ሚኒ ኪችኖችም አሉት። ስለዚህ እዛ ላይ ምንም አይነት ፕሮግራም ማዘጋጀት የምንችልበት ቴራስ ነው ያለን። ከዛ ውጭ እንግዲህ ቢልዲንጉ ላይ በፍሎር 5 ቤት ነው ያለው። ቅድም መግቢያ ላይ እንዳልኩሽ ማለት ነው። 2 አይነት ዊንግ ነው ያለው። አንደኛው ዳይሬክሽን ላይ 2 ቤቶች ነው ያሉት። በአዘር ዳይሬክሽን ደግሞ 3 ቤቶች አሉን። አጠቃላይ 5 ቤት ነው የሚሆነው። አንድ ባለ 2 መኝታ ቤት ነው ያለው። ከዛ ውጭ ናቸው 4ቱም ቤቶች ወደ ውጭ የሚያዩ ናቸው። ባለ 3 መኝታ ቤታችን ማለት ነው። ቤቶቻችን እንግዲህ ከፈርስት ፍሎር ጀምሮ ነው የሚጀምሩት። ምንም አይነት የኮሜርሻል ሱቆች የሉንም። ግራውንድ ላይ ሪሴፕሽኑ አለ። ፊት ለፊት እንደገባል ገስትም ሲመጣ ወዴት እንደሚሄድ ተጠይቆ የሚገባበት ሪሴፕሽን ኤሪያ አለን። ከዛ ውጭ ደግሞ ኮፊ ሾፕ አለን።
ኮፊ ሾፕም እንግዲህ እንግዳም ቢመጣ የምናስተናግድበት እዛው እታች ዌይቲንግ ኤሪያም ሆኖ ማገልገል የሚችል ኮፊ ሾፕ አለን። ሚኒ ሱፐር ማርኬት አለን። ከዛ በተጨማሪ ደግሞ የድርጅቱ ማኔጅመንት ኦፊስ አለን። ፕሮፐርቲውን ማኔጅ የምናደርግበት ኦፊስ አለን ማለት ነው። እነዚህን ነው የሚይዘው። ግራውንዱ ከፈርስት ፍሎር ጀምሮ መኖሪያ አፓርትመንቶች ናቸው። ከዛ በተጨማሪ ደግሞ ፋሲሊቲዎቹንም ስናይ እዚህ ቢልዲንግ ላይ እንግዲህ 2 ሊፍት እናገኛለን። እንዳልኩሽ 5 ቤት ነው ያለው። በአንደኛ ዊንግ ላለው 2 ቤቶች 1 ሊፍት አለ። በአዘር ሳይድ ደግሞ ላሉት 3 ቤቶቻችን 1 ሊፍት አለ። ስለዚህ በደንብ ያለምንም መጨናነቅ መጠቀም የምንችልበት ነው ያለው። ኦልሬዲ ባካፕ ጀነሬተሩን ማስገብተናል። እሱም ሬዲ እየተደረገ ነው ያለው። የከርሰ ምድር ውሃ ቆፍረናል። እሱንም ጨርሰናል። ኦልሬዲ አፓርትመንቱ የሚያስፈልጋቸውን ነገሮች በሙሉ እያጠናቀቅን ያለ ነው። ኦልሞስት ወደ 3% የምትሆን ስራ ነው የምትቀረን። እሱም የባልከኒው ላይ የሚደረጉ ግሪል ብረቶችን እየሰራን ያለ ነው። ሊፍቱን የማጠናቀቅ ስራ ነው እየሰራን ያለ ነው። ከዛ በተጨማሪ ደግሞ እያንዳንዱ ፍሎር ላይ የምናገኘው ጋርቤጅ ሹተር አለን ማለት ነው። ስለዚህ አንድ ሌክዠሪ አፓርትመንት ማሟላት ያለበትን በሙሉ ያሟላ አፓርትመንት ነው ማለት ነው። በጣም ጥሩ። እንግዲህ እዚህ ላይ ሰዎች ታዲያ በስንት ብር ነው ቤቶችን የምናገኘው የሚለው ተከትሎ የሚመጣ ጥያቄ ስለሆነ ስለሱ ብናነሳስ? ወደ ዋጋዎቹ ስንሄድ ደግሞ እንግዲህ እነዚህን ቤቶች እንግዲህ በዚህ መንገድ የተጠናቀቀ ቤት አሁን ላይ 30% ብቻ ነው እየጠየቅን ያለ ነው ቅድመ ክፍያ። ከዛ በተጨማሪ ያለውን 70% ደግሞ እስከ 1 ዓመት ድረስ ባለው መክፈል ይቻላል ማለት ነው። በየ3 ወሩ በየ4 ወሩ ተከፋፍሎ ቀሪውን 70% ይከፈላል። ከዛ በተጨማሪ ደግሞ የባንክ ብድር 50% አላቸው እነዚህ ቤቶች። ምክንያቱም ዲጂታል ካርታ ላይ ያንዳንዱ ቤት ወጥቷል፣ ሬዲ ሆኗል። ማንኛውም ሰው ቤቱን ሲገዛ ካርታውን አይቶ እዛ ላይ ያለውን ኦሪጂናል ዶክመንቶች አይቶ ነው የሚገዛው። ስለዚህ ባንክም ኦልሬዲ መጥተው ቼክ አድርገው ያለውን ኳሊቲ አይተው የካርታውን ኢሹ ዶክመንት ኢሹዎችን አይተው ፈቅደውልናል። እዚህ አቢሲኒያ ባንክ ጋር ነው እየሰራን ያለ ነው። ኦልሬዲ አግሪመንት አለን። እኛ ያመቻቸነው 50% የባንክ ብድር አለ። እሱን መጠቀም ይቻላል። ከዛ ውጭ ደግሞ እንግዲህ እያንዳንዱን ዋጋ ስናይ እዚህ ጋር 166 ካሬ፣ 170 ካሬ፣ 180 እና 190 ካሬ ናቸው ባለ 3 መኝታ ቤቶቻችን። ስለዚህ ኦልሞስት ካሬያቸው የ10 ካሬ የ5 ካሬ ልዩነት እያለ እየሰፋ ይሄዳል እንጂ ዲዛይናቸው እንዳየነው አንድ አይነት ነው ማለት ነው። የሚለየው ምንድነው? በፉል ፊኒሽ በሰሚ ፊኒሽ ሆኖ ቤቶቹ አሉ። በሁለቱም መግዛት ይቻላል። እሱ ነው የሚለየው። አሁን የሰሚ ፊኒሽ ዋጋዎቹን እንይና የፉል ደግሞ ለሚፈልግ ሰው ለብቻ ፕራይስ ወጥቶለት በዛ ከተስማማ መቀጠል ይቻላል ማለት ነው። ስለዚህ እንግዲህ 166 ካሬ፣ 170፣ 180 እና 190 ካሬ በአራት አይነት አማራጭ ነው ያለን ባለ 3 መኝታ ቤቶቻችን። 166 ካሬው ቶታል ፔመንቱ እንግዲህ 22 ሚሊዮን 400 ሺህ ብር ነው የሚሆነው ከነባቱ አጠቃላይ ዋጋው። ይሄ አጠቃላይ ዋጋው ነው። አሁን የሚከፈለው 30% ነው ቅድመ ክፍያው 6 ሚሊዮን 700 ሺህ ብር ነው የሚሆነው። ቀጣዩን ደግሞ በ70%ቱን እስከ 1 ዓመት ነው ብዬሻለሁ። ቀጣይ ፔመንት ለምሳሌ 20% ይቀራል። እሱ ከ3 ወር በኋላ 20% እንጠይቃለን። እሱን ተከፍሎ አጠቃላይ 50 ይሞላል። ቀሪውን 50 ከፈለገ ከባንክ ጋር ማያያዝ ይቻላል። አይ በእኔው ቀጥላለሁ የሚል ደግሞ ከሆነ እስከ 1 ዓመት ድረስ ባስቀመጥ ነው ስኬጁል መሰረት አብሮን ይቀጥላል። ሌላኛው ቤታችን ደግሞ እንግዲህ የእሱ ተቀራራቢ 180 ካሬ ነው። 180 ካሬም 24 ሚሊዮን ብር ነው አጠቃላይ ዋጋው፣ ይሄ ከነባቱ ማለት ነው። ከዛ 30% ቅድመ ክፍያ የዚህ ቤት እንግዲህ 7 ሚሊዮን ብር ነው የሚሆነው። 7 ሚሊዮን ብር ከፍለን 180 ካሬ መያዝ እንችላለን። ቀጣዩን እንግዲህ እስከ 1 ዓመት ነው የሚከፈለው የዚህ ቤት። እዚህ አፓርትመንት ላይ እንግዲህ ትልቁ ደግሞ የምንለው ሌላኛው ትልቁ ቤታችን 190 ካሬ ነው። ይሄም በጣም ለቀቅ ያለ ሰፊ ሳሎን ያለው ሰፊ መኝታ ቤት ያለው ነው። የዚህ የትልቁ ቤታችን ዋጋ እንግዲህ 25 ሚሊዮን ብር ነው የሚሆነው። አጠቃላይ ትልቁ ዋጋ የምንለው 25 ሚሊዮን ብር ነው የ190 ካሬው ማለት ነው። የዚህም ቅድመ ክፍያ እንግዲህ 7 ሚሊዮን 600 ሺህ ብር ነው የሚሆነው 30%ቱ ማለት ነው። እሱን ከፍሎ መያዝ ይቻላል። ፍሎር እንግዲህ የተወሰኑ ቤቶች ነው ያሉን። እነሱ ቤቶች እንግዲህ ሪል ስቴት ላይ ቀድሞ የመጣ ሰው ቀድሞ እየመረጠ ነው የሚይዘው። አሁንም ቢሆን ከነዚሁ ላይ መርጦ መያዝ ይቻላል ማለት ነው። እንግዲህ አሁን ላይ የብር የመግዛት አቅም እየተዳከመ ባለበት ሁኔታ ላይ ነው የምንገኘው እና አስቀድመ ደግሞ ስትገልጽልኝ በ50% ብድር እውነተኛ የሆነ የባንክ አማራጭ እንዳለም ደግሞ እየነገርከኝ ነበር እና ምናልባት ደንበኞች በእንደዚህ አይነት ሁኔታ ላይ ከባንክ ጋር ማያይዘው ሊሆን ይችላል፣ ራሳቸውም ኢንቨስት አድርገው ቤቶቹን ቢገዙ ያለው ጥቅም ምንድን ነው? አሁን ላይ እንግዲህ የሀገሪቱ ኢኮኖሚም አንድ ትልቁ ፋክተር ነው ኢንቨስትመንት ላይ።
የብር የመግዛት አቅም ከጊዜ ወደ ጊዜ እየደከመ ነው እንግዲህ እንደምናውቀው ማለት ነው። ስለዚህ ሰው ኢንቨስት የሚያደርገው ወዶ አይደለም፣ ባንክ ብሩን አያስቀምጥም በዚህ ሰዓት። ምክንያቱም 7% ወለድ በአንድ ዓመት ውስጥ ያስቀመጥነው ብር በ7% ወልዶ ምንም ኦልሬዲ 35% እየሞተ ነው ያለውና ኢንቨስት የሚያደርገው ሰውም ከዚህ አንግል ነው። ባንክ ሲጨመርበት ደግሞ እንደዚህ አሴት ፕሮፐርቲ ላይ ኢንቨስት አድርገን ባንክ ኦፕሽን ደግሞ ከተደገፈበት በጣም ትልቅ አድቫንቴጅ ነው ብዬ አስባለሁ። ምክንያቱም አሁን 50% የባንክ ብድር አለው ስንል የዚህ ቤት ሪተርኑን ራሱ እንዳጠቃላይ 20 ሚሊዮን አውጥተን የምንገዛው ቤት እንደዚህ የተወሰነ ቫልዩ አድ አድርገንበት አሁን የምናያቸው ሶፋ፣ ፍሪጅ፣ የምናያቸውን አልጋዎች እነሱን የተወሰነ ቫልዩ አውጥተን ቫልዩ ጨምረንበት ሬንታል እንኳን ብናከራየው ባለ 3 መኝታ ቤት አሁን 180 ካሬውን እንደ ሳምፕል ብንወስደው አሁን ያለንበትን ቤት አጠቃላይ 250 ሺህ ብር በሚኒመም ይከራያል፣ ቫልዩ አዳርገንበት እንደ ገስት ማለት ነው። ስለዚህ እንግዲህ ይሄን ቤት ከ10 ዓመት ባነሰ ጊዜ ውስጥ ኦልሬዲ ያወጣውን ብር መመለስ ይችላል ማለት ነው። ኢንቨስትመንት አንዱ አድቫንቴጅ ይሄ ነው። በባንክ ስንጨምርበት ደግሞ እንግዲህ ወራዊ ተመላሹ 170 ሺህ 160 ሺህ ሊደርስ ይችላል። የዚህ የ180 ካሬው ካልኩሌት ስናደርገው በወር ማለት ነው በወር ለባንኩ የምንከፍለው። ከዛ እንግዲህ 250 ሺህ እንኳን ብናከራየው በሚኒመም ዋጋውን ነው የምነግርሽ፣ ከዛ በላይ ይከራያል አካባቢው ላይ ኦልሞስት 70-80 ሺህ ብር ኔት ወራዊ ተመላሽ አድርጎ እንኳን ወደ ኪሳችን የምናስገባበት ቆንጆ ኢንቨስትመንት አማራጭ ነው ይዘን የመጣነው። በጣም ጥሩ። ስለዚህ ሰዎች ኢንቨስት ቢያደርጉ በአጭር ጊዜ ውስጥ ያወጡትን መመለስ ይችላሉ፣ እንዲሁም ደግሞ ተጠቃሚ ይሆናሉ እያልከኝ ነው? አዎ፣ ትልቅ አሴት ነው፣ ቋሚ ንብረት ነው። እንግዲህ ቤት መሀል ከተማ ላይ ኢንቨስት እናደርግ አንዱ ትልቁ አድቫንቴጅ ይሄ ነው። በጣም ጥሩ። እንግዲህ አሁን ያየነው በፉል ፊኒሽድ ሰዎች ቢፈልጉ በምን አይነት ሁኔታ ታስረክባላችሁ የሚለውን ነው። ቤቶችን እየተዘዋወርን የተመለከትነው። ምናልባት በሰሚ ፊኒሽድ በምን አይነት መልኩ ነው የምታስረክቡት የሚለው እሱ ብንመለከተውስ? ጥሩ። በፉል ፊኒሽ እንግዲህ አሁን ያየነው ሳምፕል ነው። በሰሚ ደግሞ ምን ላይ ነው ያለው የሚለውን፣ ምክንያቱም ሰው በሁለት አይነት ነው የሚፈልገው። ፉል ፊኒሽንግ ማቴሪያላችንን የማይወደው ሰው ደግሞ በራሱ ማቴሪያል እንዲሰራው በራሱ ገዝቶ እንዲሰራው ኦልሬዲ ሙሉ ኢንስቶልመንቱ ተዘርግቶ ያለቀ ኦልሬዲ ማቴሪያሉን ብቻ አምጥቶ መግጠም የሚችልበት ሌቭል ላይ ያለ ሰሚ ፊኒሽንግ ቤቶች አሉን። ስለዚህ በሰሚ ፊኒሽ ያሉትን ቤቶች ደግሞ አንድ ፍሎር ከፍ ብለን የእሱን ደግሞ ምን ላይ ነው ያሉት ምን አይነት ናቸው የሚለውን ማየት እንችላለን። እንግዲህ በሰሚ ፊኒሽንግ ላይ ያለ ቤታችን ነው። ሙሉ ቻክ ተደርጓል። የመጨረሻ አንድ ዙር ቻክ ነው የሚቀረው። እነዚህ በጣም ሃይ ኳሊቲ የሆኑ በሮች ደግሞ ሙሉ የውጭ በሮች በካምፓኒ ተገጥመዋል። ስለዚህ የውጭ በር እና የፍሬንች ዶሩ የሳሎኑ ሙሉ ካምፓኒው ነው በራሳችን የገጠምነው ማለት ነው። ስለዚህ ሰዎች የሚሰሩት የውስጥ ስራውን ብቻ ነው? የውስጥ ስራውን ነው የሚሰሩት። ቤታቸው ውስጥ ብቻ ያለውን የፊቲንግ እቃዎችን ነው የሚገጥሙት ማለት ነው። ከዛ ውጪ የኤሌክትሪክ ኢንስታሌሽኑን፣ የፋየር አላርሞቹን፣ እንደገና ደግሞ ሜካኒካል ዳክት ሲስተሙ በምታየው መንገድ ተዘርግቷል። ኦፕቲክ ስለሆኑ ሙሉ ለሙሉ ምንም አይነት ጭስ ወደ ቤታችን አይረብሸንም። እሱ ኢንስቶል ተደርጓል። ሙሉ ይሄ በሊሾ ሌቭል ነው የሚሆነው ማለት ነው። የሴራሚክ ስራና የጌጣጌጥ አምፖሎቹን ስራ በራሳቸው ነው የሚሆነው። ቅድም ሜንሽን ባደረግነው ፕራይስ ገዝተው ማለት ነው። እሱ ነው የሚሆነው። እዚህ ቢልዲንጋችን ላይ እንግዲህ ሁለት ሊፍቶች አሉ። ከሊፍቱ እንደወጣን ሙሉ ኮሊደሩን ነው የምናገኘው። ፊት ለፊት ምንም አይነት ቤት አናገኝም። ኦልሬዲ በሁለቱ ዳይሬክሽን ወደ ውጭ የሚያዩ ቤቶች ናቸው። ስለዚህ መሀል ላይ ምንም ቤት የለውም። ፊት ለፊት ከሊፍቱ እንደወጣን ሰፊ ኮሊደር ነው የምናገኘው። መተላለፊያው በጣም ሰፊ ነው። ያው ሌክዠሪ ስንል እነዚህ ጥቃቅን ነገሮች አንድ ትልቅ ፋክተር ስለሆኑ እነሱም በደንብ ተጠንቅቀንባቸዋል። አጠቃላይ እንግዲህ ይሄኛው በሰሚ ፊኒሽ ለሚፈልግ ሰው ዝግጁ ነው እየጠበቀው ነው ማለት እንችላለን። በሰሚ ፊኒሽ ለሚፈልጉ ዝግጁ ሆኗል። ቅድም ስናልፍ እንዳሳየዎች ደግሞ በፉል ፊኒሽ የገዙ ሰዎች በዛ ባየነው ማቴሪያል እየተሰራላቸው ነው ያለው፣ ጎን ለጎን ማለት ነው። ኢምፖርትድ በሆኑ ማቴሪያሎች ሁለት አይነት አማራጭ ነው ያለን። በሁለቱ አማራጭ መጠቀም ይቻላል። በጣም ጥሩ። እስኪ ስለ መረከቢያው ጊዜ እናንሳ። ጥሩ። እነዚህ ቤቶች እንግዲህ በሰሚ ፊኒሽንግ ሬዲ ናቸው። ስለዚህ የሚጠበቅበትን ፔመንት ከፍሎ ሰው ስራ መጀመር ይችላል። ኦልሬዲ የውጭ በሩም ተገጥሟል። ውስጥ ላይ የሚፈልገውን ስራ መስራት ይችላል። ከዛ በተጨማሪ ደግሞ በፉል ፊኒሽንግ ለሚገዛም ሰው ደግሞ ካምፓኒ ኦልሬዲ ስቶክ ያደረገው እቃ ስላለ ከዛ ላይ ነው እየሰራ ያለው። እሱን መስራት ይቻላል። ፔመንቱ እስከ 1 ዓመት ድረስ ነው ያደረግነው። ደሊቨሪው ደግሞ በ6 ወር ውስጥ የሚረከብ ቤት ነው። ኦልሬዲ አልቋል። ከ6 ወር እስከ 1 ዓመት ባለው ሬንጅ ውስጥ ደግሞ ሙሉ ለሙሉ ሰው መኖር ይጀምራል ማለት ነው። ይሄ አጠቃላይ አንድ አይነት ህግ ነው ያለው። ስለዚህ
እስከ 1 ዓመት ውስጥ ሰው መኖር ይጀምራል እዚሁ ላይ ማለት ነው። በጣም ጥሩ። እንግዲህ ያው ከአለቁ ጀምሮ እንዲሁም ደግሞ በሰሚ ፊኒሽ ደግሞ በምን አይነት ደረጃ ነው የምታስረክቡት የሚለውን እየተዘዋወርን በደንብ እየጎበኘን ለተመልካች አድርሰናል። ታዲያ እነዚህም ቤቶች ሰዎች ቢፈልጉ እንዴት ነው እናንተን አግኝተው ቤቶችን መግዛት የሚችሉት? እነዚህም ቤቶች እንግዲህ ሰው የሚፈልገውን ፍሎር የሚፈልገውን እይታ መርጦ ነው መግዛት የሚችለው። ስለዚህ ከስር በምናስቀምጠው ስልክ መደወል ይቻላል። ዋትሳፕ ላይ መደወል ይቻላል። ከሀገር ውጭ ላሉት ደግሞ ቴሌግራም አለን፣ እዛም ላይ ማግኘት ይቻላል። ሶሻል ሚዲያዎቻችን ላይ ያለን፣ ዳይሬክትም ደውሎ በቂ መረጃ እንሰጣለን። 24 ሰዓት ስልካችን ክፍት ነው፣ ሬዲ ነው ማለት ነው። ሰው በማንኛውም ሰዓት መረጃ እንሰጣለን። በአካልም ደግሞ ያለቀ ቤት ሲሆን እንግዲህ የሚታይ ነገር ነው። ስለዚህ ብዙ ማውራት አያስፈልገው። ቀጠሮ አስይዘው መጥተው ማየት ይችላሉ፣ መጎብኘት ይችላሉ። በጣም ጥሩ። ስለነበረ ቆይታ አመሰግናለሁ። ምንም ማለት ቴንኪው በጣም እሺ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ማይ ቾይስ ሪል ስቴት ጋር ተገኝተን ያሉትን የቤት አማራጮች፣ የማጣሪያ ሽያጩን እንዲሁም ደግሞ ቤቱ ራሱ ምን ይመስላል የሚለውን እያደረስናችሁ ቆይታ አድርገን ነበረ። ቤቶችን ከወደዳችሁ ደግሞ ከታች ባለው ስልክ ቁጥር በመደወል ቤቶችን መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።